بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خذ عقيدتك من الكتاب والسنة الصحيحة من درساتنا زارين بالله سبحانه وتعالى فقاد كاقوم نبتن كتلالن زاري كفل أسرى سبات النمنايو يالفو كفل أسرى سدستوچن أيتنان بالله سبحانه وتعالى فقاد مالتنا طيب ክፍል 17 ጥያቄ ቁጥር 38 ላይ ደርሰናል። ጥያቄ ቁጥር 38 هل يحتاج الدعاء لواسطة بشر የሚለው ጥያቄ هل يحتاج ያስፈልጋልን هل يحتاج ያስፈልጋልን الدعاء ለዱዓ ያስፈልገዋል ወይ لواسطة بشر የሰው ልጅ ጣልቃ ገብነት ያስፈልገዋል ወይ ዋሲጣ ማለት አማካኝ ወይም በመሐከል ጣልቃ ገብቶ ወደሆነ ነገር የሚያደርስ ማለት ነው። እና ጣልቃ ገብነት እንደዚህ በመሐከል የሆነ ገብቶ ዱዓ ለማድረግ በመሐከል የሚገባ ነገር ያስፈልጋል ወይ ሊዋሲጦቲ በሸሪ ማለት የሰው ልጅ ጣልቃ ገብነት ወይም የሰው ልጅ አዳራሽ ማለት ማድረስ የሚያዳርስ ወይ የሚያቃርብ የሰው ልጅ ያስፈልጋል ወይ ለዱዓ ማለት ነው። እኛ አላህ Subhanahu Wa Ta'ala ለመለመን እያንዳንዱ ሰው አላህ ሊለምን ሐጃውን የሚፈልገውን ነገር አላህ ሊጠይቅ በመሐከል በሱና በዛ በሚጠይቀው ሰው መሐከልና በአላህ Subhanahu Wa Ta'ala መሐከል ጣልቃ ገብቶ ወደ አላህ ነገሮች የሚያደርሰው ያስፈልጋል ወይ ነው እንግዲህ ጥያቄው ግልጽ ስናደርገው ማለት ነው። طيب መልሱ ምንድነው? ጀዋብ ለ38ኛው ጥያቄ መልስ لا يحتاج አያስፈልግም الدعاء ለዱዓ አያስፈልገውም ሊዋሲጦቲ በሸሪ ሊዋሲጦ ማለት እንግዲህ ጣልቃ ገብነት አያስፈልገውም በሸሪ የሰው ጣልቃ ገብነት አያስፈልገውም ማለት ነው። የሰው ጣልቃ ገብነት ወይም አቃራቢ በመሐከል ዱዓ የሚፈልገው ወይ ዱዓ ሐጃው እንዲወጣለት የሚፈልገው አካልና በአላህ Subhanahu Wa Ta'ala መሐከል በዛ መሐከል ገብቶ ጣልቃ ገብቶ ወደ አላህ የሚያደርስ ወይም ወደ አላህ የሚያቃርብ ነገር ዋሲጣ አያስፈልግም ማለት ነው። لا يحتاج الدعاء لواسطة بشر የሰው ልጅ አዳራሽነት ወይም አማካኝ መሆን ወይም ጣልቃ ገብነት አያስፈልግም። لقوله تعالى ለምንድን ነው አያስፈልግም ያልንበት? لقوله ለንግግሩ ብለን ተዓላ ከፍ ያለው አላህ Subhanahu Wa Ta'ala ንግግር ብለን አላህ ምን አለ በሱረቱል በቀራ وإذا سألك በጠየቀህ ጊዜ ዒባዲ ባሪዎቼ በጠየቁህ ጊዜ አለ አላህ Subhanahu Wa Ta'ala ዐኒ ስለኔ በጠየቁህ ጊዜ ፈኢኒ ቀሪብ ፈኢኒ እኔ ቀሪቡን ቅርብ የሆን ጌታ ነኝ። ስለዚህ ወደፊት ደግሞ ቀጥሎ ምን ኡጂቡ ዳዕወተ ዳዕ ይላል። እንግዲህ እዚህ ላይ ያመጣው ቅርብ ለመሆኑ ብቻ ነው። እዚህ ላይ ያመጣው ኡጂቡ ዳዕወተ ዳዒ የተጣሪን የለማኝን ልመና እሺ መርሃባ ብዬ እቀበላለሁ። ፈልየስተጂቡ ሊ ወሊዩእሚኑ ቢ እኔንም እሺ በሉኝ በእኔንም ይመኑ ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው። ስለዚህ እንግዲህ ይሄን አላህ Subhanahu Wa Ta'ala ይሄን ያመጣበት አላህ እንዴት ነው የምንለምነው? ሩቅ ነው በጣም ድምጻችን ከፍ አድርገን ለምን ወይስ በምን አይነት ሁኔታ ነው የምንለምነው ብሎ ሰሃቦች ጠይቆ ነበር። ከዛ አላህ ወዲያውኑ ቀጥታ መልስ ሰጠው። ወኢዛ ሰአለከ ዒባዲ ባሪዎች በጠየቁ ጊዜ ስለኔ እኔ ቅርብ መሆኔ ንገራቸው፣ የጠየቁኝ ነገር እመልስላቸዋለሁ። ባይሆን መስፈርቶቹን ያሟሉ ኡጂቡ ዳዕወተ ዳዒ ፈልየስተጂቡ ሊ ወሊዩእሚኑ ቢ የዱዓ መስፈርቶችን መሟላት አለባቸው ማለት ነው። ጠይብ ወቀውሉሁ ሰለላሁ ዐለይሂ ወሰለም ወቀውሉሁ እንደዚሁም ለዚህ ማስረጃ የነቢያችን ዐለይሂ ሰላም ንግግር ነው ማለት ነው። ነቢያችን ምን አሉ? ኢነኩም እናንተ ተድዑነ ትጣራላችሁ ወይም ትለምናላችሁ ሰሚዐን ሰሚ የሆነ ጌታ ቀሪበን ቅርብ የሆነ ጌታ ነው የምትለምኑት። ወሁወ እሱ አላህ Subhanahu Wa Ta'ala መዓኩም ከእናንተ ጋር ነው። አይ ማለትም ቢዕልሚሂ በእውቀቱ ከእናንተ ጋር ነው ማለት ነው። እንግዲህ ያው ከዚህ በፊት ይሄ ሐዲስ ከዚህ በፊትም አልፏል። አላህ በእውቀቱ በማየቱ እንደዚሁም በመስማቱ አላህ Subhanahu Wa Ta'ala ከማን ጋር ነው? ከኛ ጋር ነው። በእርዳታው እኛ በመርዳቱ በተለያየ ነገሩ ከኛ ጋር ነው። ግን በአካል በዛቱ በአካሉ የት ነው ብለናል? ፈውቀል ዐርሺ Subhanahu Wa Ta'ala አላህ ከአርሽ በላይ መሆኑን ከዚህ በፊት አሳልፈናል ማለት ነው። ጠይብ ስለዚህ አላህ ከእናንተ ጋር ነው። እንግዲህ ይሄ ሐዲስም ነቢያችን ዐለይሂ ሰላም የተናገሩት መቼ ነው? ድምጻቸው ከፍ አድርገው በጣም ሱብሃንአላህ ተክቢር ሲያደርጉ ዱዓ ሲያደርጉ ድምጻቸው ከፍ ሲያደርጉ ኢርበዑ ሊአንፉሲኩም ለነፍሳችሁ እዘኑ፣ በጣም አትጩሁ፣ ከፍ ድምጻችሁ ከፍ አታድርጉ፣ በጣም አትጩሁ፣ መካከለኛ ሆናችሁ ጌታችሁን መገዛትና መለመን እንዳለባቸው ከዛ አስተማሯቸው። የምትለምኑት ጌታ ሰሚና ቅርብ የሆነ ጌታ ነውና ድምጻችሁ ዝቅ አድርጋችሁ በትንሹ ቢሆን ተክቢርም ተስቢሕም ዱዓም ቢሆን በየትኛው ሁኔታ ድምጻችሁ ዝቅ አድርጋችሁ አድርጉ ብሎ ነቢያችን ዐለይሂ ሰላም አስተማሯቸው ማለት ነው። ጠይብ
ረዋሁ ሙስሊም ሐዲሱ ሙስሊም ዘግቦታል ማለት ነው። ስለዚህ እንደማንም አንድ የሰው ልጅ አላህ ሱብሓነሁ ወተዓላ ለመለመን ቀጥታ አላህን ምን ማድረግ አለበት? አላህ መጠየቅ አለበት ማለት ማንም በመካከል ምን አያስፈልግም። ዋሲጣ ጣልቃ ገብ ወይም ወደሱ ወደ አላህ የሚያቃርብ ማንም አይፈልግም። እንግዲህ አላህ ሱብሓነሁ ወተዓላ እንግዲህ ሰው የተለያየ የሚፈልገው ነገር ይኖራል። በዚህ ዱንያ ላይ ሲኖር የራሱ ሐጃዎች ይኖሩታል። ወይም ወንጀል ኖሮበት ከወንጀሉ ምህረት ሊጠይቅ ከፈለገ የትኛውም ነገር ከፈለገ ባይሆን መስፈርቶችን አሟልቶ የዱዓ መስፈርቶች በተለያየ ሁኔታ ከዚህ በፊትም ወደፊትም የሚመጡበት ሁኔታ ይኖራል። እነዛን አሟልቶ አላህ ሱብሓነሁ ወተዓላ መለመን ያስፈልጋል ማለት ነው። ጠይብ ስለዚህ በመካከል ዋሲጣ ወይም ጣልቃ ገብ አያስፈልግም ብሎናል። ጥያቄ ቁጥር 39 ስንሄድ ሀል የጁዙ ጠለቡ ዱዓኢ ሚነል አሕያ አለ። ሀል የጁዙ ይቻላልን? ጠለቡ ዱዓ መፈለግ ሀል የጁዙ ይቻላልን? ጠለቡ ዱዓኢ ዱዓ መፈለግ ይቻላል ወይ? ከማን? ሚነል አሕያ በህይወት ካለ ሰው በህይወት ያለ ሰው ማለት እንግዲህ በህይወት የምናውቃቸው ወንድም እህቶች ሊሆን ይችላሉ። በተለያየ ሁኔታ የምናገኛቸው ሰዎች እነሱ ዱዓ አድርጉልን ብለን መጠየቅ ይቻላል ወይ ጥያቄ ነው። ጠይብ ጀዋብ መልስ 39ኛ ቁጥር ጥያቄ መልስ የጁዙ ይቻላል። ጠለቡ ዱዓኢ ዱዓ መፈለግ ይቻላል። ሚነል አሕያኢ በህይወት ካሉ ሰዎች ለል አምዋቲ ከሞቱ ሰዎችስ አይደለም። ከሞቱ ሰዎችስ አይቻልም ማለት ነው። ለል አምዋቲ ማለት ከነሱስ አይደለም። ከነሱ ምን አንፈልግም ዱዓ አንፈልግም ወይም እነሱን መለመን አይቻልም። ባይሆን ሚነል አሕያ በህይወት ካሉ ሰዎች አሕያ ከሆኑ ሰዎች ከነሱ ዱዓ መፈለግ ይቻላል ማለት ነው። ጠይብ ባይሆን ግን አንዳንዴ በቃ የሆነ ልምድና ሙሉ ሁሌ ስራ አድርገን ልንይዘው ግን አይገባም። ማለት እንግዲህ በኢማናቸው ጥሩ የሆኑ ሰዎች ዱዓቸው ሙስተጃብ ይሆናል ተብሎ የሚታሰቡ ሰዎች እነሱን ዱዓ አድርጉልን ሓጃችን አላህ እንዲያወጣልን አላህ የምንፈልገው ነገር እንዲያሳካልን ዱዓ አድርጉልን ተብሎ ሊባል ይችላል። ግን እንደ ልምድ በቃ ሁሌ ዱዓ አድርግልኝ ወይም የራስ ማድረስ ያለብን ነገር እንግዲህ አንዳንዴ ራሳችንን ማስተካከል ይኖርብናል። ራሳችን አስተካከልን ከዛ በኋላ እኛም ዱዓ እያደረግን እንደዚሁም እንደዛ ያስፈልጋል እንጂ ዝም ብሎ ባገኙት ቁጥር ሁሉ ዱዓ አድርግልን መባባል ሳይሆን ማለቱ ይቻላል። ግን መስፈርቶቹ አሟልተው ራሳችንም ዱዓ እያደረግን ወደ አላህ እየተመለስን ከዛ በኋላ ለሰዎች ዱዓ አድርግልን ብለን ብንል ምንም አይነት ችግር አይኖረውም ማለት ነው። ጠይብ ቃለ ተዓላ ከፍ ያለው አላህ ሱብሓነሁ ወተዓላ አለ ዩኻጢቡ ረሱለ ዩኻጢቡ ሲያናግር አረሱለ መልእክተኛው ሲያናግራቸው ሐየን ያው በህይወት እያሉ ሲያናግራቸው ማለት ነው። ምን አላቸው? ፈዕለም አነሁ ላኢላሃ ኢለላህ የሚለውን ከመጣ በኋላ ሱረቱ ሙሐመድ ላይ ፈዕለም ወቅ አነሁ ላኢላሃ ኢለላህ ብሎ ከአላህ በስተቀር በሐቅ በእውነት የሚመለክ ጌታ የለም ብሎ ካላቸው በኋላ ወስተግፊር ምህረት ለምን አላቸው። ሊዘንቢከ ለወንጀልህ ምህረት ለምን። እንግዲህ ያው ለነቢያችን ዓለይሂ ሰላም ለወንጀልህ ምህረት ለምን። እሳቸው እንግዲህ ወንጀል የለባቸውም፣ ግን አንድ ያው ምህረትን በለመኑ ቁጥር ምን ከፍ ለማለት ከፍ ይላሉ፣ ደረጃቸው ከፍ ያለ ይሄዳል ማለት ነው። የፈለገ አንድ ሰው ደረጃው ከፍ ያለ ቢሆንም አላህ ሱብሓነሁ ወተዓላ ደግሞ ያሉ ደረጃዎች በጣም ከፍተኛ ደረጃዎች ስላሉ ደረጃቸው ወደ አላህ በተቃረቡ ቁጥር ምን ይሆናል? ደረጃቸው ከፍ ያለ ይሄዳል ማለት ነው። ስለዚህ ለወንጀልህ ምህረት ለምን። እንደዚሁም እሳቸው አላህ ሱብሓነሁ ወተዓላ ሲያዛቸው እንግዲህ ወንጀል የሌለባቸው አላህ ሱብሓነሁ ወተዓላ እሳቸው ሁሉም ወንጀልህ ተምረሃል ብሏቸዋል። እንግዲህ ተምረሃል ተብሎ ምህረት ለምን ከተባሉ ስለዚህ ይሄ ለማን ነው ማለት? ለእኛ ነው ማለት ነው። እሳቸው ከተባሉ እኛስ እኛ ወንጀላችን ሳይማር ብዙ ወንጀል እያለብን ምህረት መለመን እንዳለብን ሊያስተምረን ለእሳቸው ምን አላቸው? ከወንጀልህ ምህረት ለምን ብሎ አላህ ሱብሓነሁ ወተዓላ አላቸው ማለት ነው። ከዛ ቀጥሎ ምን አላቸው? ወሊል ሙእሚኒነ ለሙእሚኖችም አላቸው። ወሊል ሙእሚኒነ ለወንድ አማኞችም ምህረት ለምንላቸው። ወስተግፊር ሊል ሙእሚኒነ እንደተባለ ነው። ምህረት ለምን ለማን? ከወንጀል መማር የሚባል ነገር ለምን ሊል ሙእሚኒነ ለአማኝ ወንዶችና ወልሙእሚናት እንደዚሁም ለአማኝ ለሆኑ ሴቶች ምን አድርገላቸው? ምህረት ለምንላቸው ብሎ አላህ ሱብሓነሁ ወተዓላ ሱረቱ ሙሐመድ ላይ ለነቢያችን ዓለይሂ ሰላም ሙኻጠባ አድርጋቸዋል፣ አናግሯቸዋል ማለት ነው። ስለዚህ ከዚህ ቁርአን አያ ምንድነው የምንወስደው? አንድ ሰው ነቢያችን ዓለይሂ ሰላም እንግዲህ እሳቸው ሰው ናቸው፣ በህይወት አሉ። በህይወት እያሉ ምን አድርግ ብሏቸዋል አላህ ሱብሓነሁ ወተዓላ ምህረት ለምን ለራስህም እንደዚሁም ለወንድ ሙእሚኖችም ለሴት ሙእሚኖችም ብሎ ሲል፣ ስለዚህ ሰው የሆነ በህይወት ያለ ሰው ለአንድ ሰው ምን ማድረግ ይችላል? ዱዓ ማድረግ ይችላል። በየትኛውም ጉዳይ ሐላል በተፈቀደ ነገር በጥሩ ነገር ዱዓ ማድረግ ይችላል ማለትን ከዚህ የቁርአን አያ እንወስዳለን ማለት ነው። ወፊ ሐዲስ ሰሒህ በሐዲስ አሰሒህ
صحيح بونا تكلين بهنا حديث الذي يا حديث رواه الترمذي يزجب هنا رواه يزجب الترمذي يزجب هنا حديث أن رجلا عند سوية ضرير البصري ضرير مات እንግዲህ አይኑ አዕማ የሆነ ወይ አይነ ስውር የሆነ አልበصሪ በصር ማለት አይን ማለት ضرير ማለት አይነ ስውር ማለት ነው እና أن رجلا አንድ ሰውዬ ضرير البصري አይነ ስውር የሆነ ወይም አይኑ አዕማ የሆነ ሰውዬ أتى النبي صلى الله عليه وسلم أتى መጣ النبي መልእክተኛው ነብያችን ዘንድ መጣ ማለት ነው طيب فقال አላቸው ለነብያችን عليه الصلاة والسلام ادعوا الله ለምንልኝ أن يعافيني ادعوا الله ለምንልኝ አላቸው ከዛስ በምን أن يعافيني الله ዓፊያ እንዲያደርገኝ አይኔን እንዲመልስልኝ እንግዲህ አይኔ አይታየኝም አማነኝ አላህ አይኔ ዓፊያ እንዲያደርገኝና አላህ አይኔ እንዲመልስልኝ ዱዓ አድርግልኝ ብሎ ለነብያችን አለይሂ ሰላም ጠየቃቸው ማለት ነው ስለዚህ ከዚህም ሐዲስ ምን ወስዳለን በህይወት ያለ ሰው አንድ ሰው በህይወት ላለ ሰው ምን ማድረግ ይችላል ዱዓ አድርግልኝ ብሎ መለመን ይችላል ለነብያችን አለይሂ ሰላም ለሳቸውም ቢሆን እሳቸውም ለሌላም አካል እንግዲህ ሲያደርጉ ታየ ማለት ነው አንድ ይሄኛው ሰውዬ መጥቶ ሱሐቢዩ አይኑ ዓፊያ አላህ እንዲያደርግለት ለሳቸው ጠየቃቸው እሳቸው ዱዓ እንዲያደርጉ እንደዚሁም እሳቸው ደግሞ ወስተግፊር ሊዘንቢከ ሲል ከቁርአኑ እንወስዳለን ዱዓ ያደረጉበት ማለት ነው ስለዚህ አላኩል አህዋል የትኛውም ሰው ለማንም ዱዓ ማድረግ ይችላል ጥሩ ዱዓው ሙስተጃብ ነው ተብለን የምናስበው ወይም ጥሩ ኢማንና ወደ አላህ Subhanahu Wa Ta'ala የበለጠ ጥሩ በኢማኑ ከፍ ያለ ነው ብለን የምናስበው ሰው ዱዓ አድርግልን ብለን ብንለው ምንም ችግር አይኖረውም ከሸሪዓ የተወገዘ ነገር አይሆንም ማለት ነው طيب ጥያቄ ቁጥር 40 ما هي واسطة الرسول ما هي እሷ ምንድናት ما هي እሷ ምንድናት ዋሲጠቱ الرسول የነብያችን አለይሂ ሰላም የመልእክተኛው ጣልቃ ገብነት ምንድናት ማለት ነው ዋሲጣ ማለት እንግዲህ ጣልቃ ገብ ብለን ልንፈስረው እንችላለን ወይም ማቃረባቸው በመሐከል መግባታቸው ወይም ወደ አላህ ማዳረሳቸው አዳራሽ መሆናቸው ጣልቃ ገብነታቸው ምንድነው ሰለላሁ ዐለይሂ ወሰለም የነብያችን አለይሂ ሰላም በእኛና በአላህ መሐከል ያላቸው ጣልቃ ገብነት ምንድነው የሚል ጥያቄ ነው طيب ጀዋብ መልስ ለ40ኛው ጥያቄ መልስ ዋሲጠቱ الرسول የነብያችን አለይሂ ሰላም ጣልቃ ገብነት ይሄ እሱ ምንድነው አተብሊغ ማድረስ ብቻ ነው ማለት ነው ምንድነው እሱ አተብሊغ ማድረስ ብቻና ብቻ ነው ማለት ነው طيب هي እሷ ጣልቃ ገብነት ወይም ዋሲጣነት ከነብያችን አለይሂ ሰላም ምንድነው هي التبليغ ማድረስ ነው قال تعالى ከፍ ያለው አላህ Subhanahu Wa Ta'ala አለ ከፍ ያለው አላህ አለ ምን አለ ያ አዩሃ الرسول አንተ መልእክተኛ ሆይ አላቸው በሊግ አድርስ ማ ኡንዚለ የተወረደው ኢለይከ ወዳንተ ሚን ረቢክ ከጌታ ዘንድ የተወረደልህን ነገር ምን አድርጋላቸው አድርስ ብሎ አላህ Subhanahu Wa Ta'ala አዘዛቸው ማለት ነው ለማለት ለነብያችን አለይሂ ሰላቱ ወሰላም ስለዚህ እሳቸው ለኛ በእኛና በአላህ Subhanahu Wa Ta'ala መሐከል ያላቸው ትልቅ ቦታ ምንድነው ተብሊግ ማድረግ ማድረስ ማለት ነው የያዙትን ነገር ምንም ነገር ሳይቀር ለኛ አድርሰዋል ማለት ነው እንግዲህ ከዚህ በፊትም ሌላም ቦታ አላህ Subhanahu Wa Ta'ala ብሏቸዋል በሊግ ማ ኡንዚለ ኢለይክ ኢነማ ዐለይከ አልበላግ ወዐለይና አልሒሳብ ብሎ አላህ Subhanahu Wa Ta'ala የተናገረበት አለ አንተ ላይ ያለብህ በላግ ነው ማድረስ ነው እኛ ላይ ደግሞ ወዐለይና አልሒሳብ በእኛ ላይ ደግሞ ምን አለ ሒሳብ አለ እያንዳንዱ ሰው የደረሰው ነገር ተቀብሏል አልተቀበለም ተግብሯል አልተገበረ የሚለው ነገር ምን ተሳሰበው እኛ ነን እሱ ችግር የለው ለኛ ተውልን ብቻ ምን አርግ ነው አድርስ ብሎ ነብያችን አለይሂ ሰላም አስተምሯቸዋል ማለት ስለዚህ ነብያችን አለይሂ ሰላም ትልቁ ስራቸው ምንድነው ወደኛ ከአላህ Subhanahu Wa Ta'ala ያገኙትን ወደኛ ማድረስ ነበር ማለት ነው وقال صلى الله عليه وسلم ነብያችን አለይሂ ሰላም አሉ وقال صلى الله عليه وسلم ነብያችን አለይሂ ሰላም አሉ ምን አሉ اللهم ጌታዬ ሆይ ኢሽሃድ መስክር አሉ መስክር አሉ ጀዋበን መልስ ሲሰጡ لقول الصحابة ለصحابዎች ንግግር لقول ማለት ለንግግር الصحابة ለصحابዎች ንግግር መልስ እየሰጡ ማለት ነው طيب ምን የሚል ነሽሃዱ እንመሰክራለን አነከ አንተ قد بلغت ማድረስህን እንመሰክራለን ብሎ ሲሉ ነብያችን አለይሂ ሰላም ምን አሉ اللهم اشهد ጌታዬ ሆይ መስክር እነሱ መስክሯል አንተም መስክር ብሎ ነብያችን አለይሂ ሰላም ብለዋል رواه مسلم ሐዲሱ ሙስሊም ዘግቦታል ማለት ነው እንግዲህ ይሄ ሐዲስ የተከሰተው ምን ላይ ነው ሐጀተል ወዳዕ ላይ ነው
ነቢያችን ዓለይሂ ሰላም በህይወታቸው አንዴ ሐጅ አድርጓል። እሱም ሐጀተል ወዳዕ ተብሎ ይጠራል። እሱም ወደ እድሜያቸው መጨረሻ አካባቢ ከዛ በኋላ ሐጀተል ወዳዕ ካደረጉ በኋላ ወደ መጨረሻ ብዙም አልቆይም፣ 2 ወርና እንደዛ አካባቢ ነው የቆዩት። ከዛ በኋላ ወደ አኺራ ሄደዋሉ ማለት ነው። ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለም። እና ያኔ ከዛ በኋላ ሐጀተል ወዳዕ ኹጥባ ላይ ሆነው ምናሉ ሀል በለግቱ አድርሻለሁ አላደረስኩም ብሎ ለህዝቦቻቸው ጠየቁ ማለት ነው። ለህዝቦቻቸው ወይም ለሰሓቦች በጣም ብዙ ህዝብ የተሰበሰበበት በጣም ብዙ ህዝብ በዛ ሰዓት ካለው በጣም ከፍተኛ ቁጥር ያለው ህዝብ ሐጅ ያደረገበት ዘመን በዛ ሰዓት ነበር፣ በነቢያችን ዓለይሂ ሰላም ዘመን ማለት ነው። እና አድርሻቸዋለሁ አላደረስኳችሁም ብሎ ለሰሓቦች ወይም ለህዝቡ ሲጠይቁ ህዝቡ ወይም ሰሓቦች ምናሉ ነሽሃዱ እንመሰክራለን አሉ። አነከ አንተ ቀድ በለግተ እንዳደረስክ እንመሰክራለን። ምንም ያስቀረኸው ነገር የለም። ከአላህ ሱብሓነሁ ወተዓላ ያገኘኸው ነገር ሁሉ አስተምረህናል፣ አድርሰህናል ብሎ አሉ። ከዛ እንደዛ ሲሉ ነቢያችን ዓለይሂ ሰላም ምናሉ? አላሁመ ጌታዬ ሆይ ኢሽሃድ አንተም መስክር፣ ይኸው ህዝቦቼም ሁሉ ነገር እንዳደረስኩላቸው መስክረዋል፣ አንተም መስክር ብሎ እንግዲህ አስመስክረው ሁሉ ነገር እንዳደረሱልን ተናግረዋል ማለት ነው። ጀዋበን ሊቀውሊ ሰሓበት የሚለው ይሄኛው ነው ማለት ነው። ጠይብ ስለዚህ ነቢያችን ዓለይሂ ሰላም በዚህ አዱንያ ላይ ያሉ ከዒባዳም ከምንም ነገር በተለይ አምልኮትን ነገር ዲነል ኢስላም ሙሉ ነው የሚባልበት ምክንያት ለዚህ ነው። አላህ ሱብሓነሁ ወተዓላ ያኔ ራሱ አልየውመ አክመልቱ ለኩም ዲነኩም የሚለው ሱራ ያወረደው ራሱ ያኔ ነው። ዛሬ ቀን ዲናችሁ ለእናንተ ሙሉ አደረኩላችሁ፣ አትመምቱ ዓለይኩም ኒዕመቲ በእናንተ ላይ ጸጋዬንም ዋልኩኝ የሚለው አያ የወረደው ራሱ ሐጀተል ወዳዕ ላይ ሆኖ ነው። ስለዚህ ከዛ በኋላ ራሱ ወደ መጨረሻ እድሜያቸው መጨረሻ አካባቢ ስለነበር ነው እንግዲህ ይሄ አያም የወረደው ይሄኛው ሐዲስ ነቢያችን ዓለይሂ ሰላም የተናገሩት ማለት ነው። አላኩል አሕዋል ነቢያችን ዓለይሂ ሰላም በመካከል በእኛና በአላህ ሱብሓነሁ ወተዓላ ጣልቃ ገብነታቸው ምንድን ነው? ዋሲጣቸው ምንድን ነው ከተባለ ተብሊግ ነው፣ ማድረስ ነው ማለት ነው። ሁሉ ነገር አድርሰው አስተምረው ዲናቸው ሙሉ አድርገው ምንም ዛኛ የምንጨምረው ነገር የለም። ከሳቸው የመጠልን ሶሒህ የሆነ ሐዲሳቸው ከቁርአን ያገኘውን መተግበርና በተግባር ማዋልና ሌሎቹ ማስተማር እንጂ ዛሬ አዲስ ምንፈጥረው አዲስ ምንጨምረው ምንቀንሰው ነገር አለመኖሩ ከዚህም መረዳት እንችላለን ማለት ነው። ጠይብ ኢንሻአላህ እንግዲህ ደርሳችንን እስከዚህ ድረስ እናድርገው። አላህ ሱብሓነሁ ወተዓላ ሰምተን የምንጠቀምና በተግባር ምናውል አላህ ያድርገን። ነቢያችን ዓለይሂ ሰላም በትክክል ሱናቸውና የእሳቸውን ተግባር ምንከተል ሰው አላህ ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።